በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በማያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ይላል እና ጳውሎስ አሁንም ያው በዚች በኤፌሶን ቤተክርስቲያን ላስቀመጠው ለመንፈሳዊ ልጁ ለዚህ ለመንፈሳዊ መሪ እየነገረው ያለው ሐሳብ ሁሉንም ነገር ከሁሉም አስፔክት ያሉትን ማለት ምን ማለት ነው? በብዙ በሁሉም የህይወት አቅጣጫ ያሉትን በዛች ቤተክርስቲያን ያሉትን ምዕመናን እግዚአብሔርን ወደ መምሰል የሚል ሐሳብ ጳውሎስ ለመመለስ እየሞከረ ነው ያለው። እያደረገም ያለው ነገር ያ ነው እና የዚህችን ቤተክርስቲያን መሪ እንዴት ሁሉ ነገር እግዚአብሔርን በመምሰል ውስጥ ሊሆን ይችላል? እንዴት እያንዳንዱ አማኝ አላደል ባለው የህይወት ልምምድና ባለው የህይወት ግንዛቤ እንዴት ነው እግዚአብሔርን እየመሰለ የሚሄደው የሚለውን በማንሳት ጳውሎስ በጾታ እየከፈለ በእድሜ እየከፈለ ከእንደገና ደግሞ በሁኔታዎች እየከፈለ እግዚአብሔርን መምሰል የሚለውን ሐሳብ በጣም አስረግጦ ሲናገር እንመለከታለን። በዚህም ክፍል ላይ የምንመለከተው ባለጠጎች ስለሆኑ በዚህ ዘመን ባለጠጎች ስለሆኑ አማኞች ብሎ ጳውሎስ በዛች ቤተክርስቲያን እግዚአብሔር በሀብት ስለባረካቸው ሰዎች እንዴት እግዚአብሔርን እየመሰሉ መኖር እንደሚገባቸው ሲናገር የምንመለከትበት ክፍል ነው ይሄ ክፍል እና ጳውሎስ ሁሉን ነገር አላደል እግዚአብሔርን ከመምሰል አንጻር እንዲመለከት እሱም ጢሞቴዎስም እንዲመለከት ደግሞ የኤፌሶን ምዕመናን ሁሉ ነገራቸው እግዚአብሔርን ከመምሰል ዙሪያ ያጠነጠነ እንዲሆን ሲያደርግ እንመለከታለን ማለት ነው። ሚውት ያላረጋችሁ ሰዎች ሚውት አድርጉልኝ እና በዚህ ክፍል ያንን ነው የምንመለከተው ማለት ነው። እግዚአብሔር አምላክ የተባረከ ይሁን። እና ለዚህ ማለዳ የሰጠው ርዕስ ምንድነው? አማኝ ባለጠጎች ይላል። ግን አማኝ ባለጠጎች እግዚአብሔርን ያስቀደሙ አማኝ ባለጠጎች የሚል ሐሳብ ነው የምናነሳው እና እግዚአብሔር ሰዎችን ይባርካል እና ቤተክርስቲያን ውስጥ በሀብት የተባረኩ ሰዎች ሊኖሩ ይችላሉ። ግን ያው ብልጽግና የሚለው ነገር በጣም ያው በየዘመኑ የሚያነጋግር ነገር ነው አይደለ? ወንጌልን ከብልጽግና አንጻር ብቻ የሚመለከቱ ሰዎች አሉ። ወንጌል የሚያበለጽግ አድርገው የሚያስተምሩ ሰዎች አሉ። አይ ደግሞ ወንጌል ደግሞ አያበለጽግም ብለው ደግሞ አይደለ? ወንጌል ለድሆች የመጣ የምስራች መሆኑን የሚለውን ሐሳብ ግን በምድራዊ ብልጽግና ውስጥ ለሌሉ ሰዎች የመጣ ሐሳብ እንደሆነ አድርገው የሚናገሩ ሰዎች አሉ። መጽሐፍ ቅዱስ ግን ሁለቱንም አያስተምረንም። መጽሐፍ ቅዱስ ብልጽግናንም ድህነትንም ደግፎ ወይም የክርስትና መገለጫ አድርጎ አይናገርም። ይልቁንም በአዲስ ኪዳን ይሄ ሲሆን አንመለከትም እና ያው ብልጽግና የሚለው ሐሳብ ሁልጊዜ ልናውቀው የሚገባ ነገር አንጻራዊ ነው ማለት አንጻራዊ ነው። አሁን በኢትዮጵያ ምድር በነበረን ጊዜ ባለጠጋ ያልናቸው ሰዎች አሜሪካን ሀገር መተን ስንኖር የነሱ ብልጽግና እውነተኛ ብልጽግና ነበር ወይ ብለን እንድንጠይቅ የሚያደርገን ጉዳይ አለ። ግን በነበርንበት አውድ ውስጥ ግን ያው ባለጠጎች ነበሩ። ስለዚህ ባለጠግነት ሁልጊዜ አንጻራዊ ነው። ከሆነ ነገር ጋር ኮምፔር አድርገን ነው እንትና ባለጸጋ ነው የምንለው። ከዛ ካለበት ህብረተሰብ ተነስተን ነው። አሁን ባለንበት ዘመን ወይም ደግሞ ባለንበት በዚህ በሰለጠነው ዓለም ብልጽግናን የሚገልጡበት ወይም ደግሞ ባለጠጋ የሚባሉ ሰዎች በጣም ልንገነዘበው ከሚያዳግተን በላይ የሆነ ሀብት ያላቸው እንደ ኤለን ማስክ ያሉ ሰዎች ወይም በዓለም አንደኛ የሀብት ቁንጮ ላይ ያሉ ሰዎችን ነው ባለጠጎች ብለው ሰዎች የሚናገሩት በዚህ በሰለጠነው ዓለም ማለት ነው እና ስለዚህ ብልጽግና አንጻራዊ ነው። ትክክለኛ ብልጽግና ግን መጽሐፍ ቅዱስ የትክክለኛ ብልጽግና ምንጭ ግን ራሱ እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። ያው ማለት ሰዎች ከሁለቱም ዓለም ቀርተው ባለጠጋ ሊሆኑ ይችላሉ አይደል? ድራይቭ የሚያደርጋቸው ሀብታቸውንና
ያገኙት ነገር ከየት እንደመጣ ከሁለቱም ዓለም ሊመጣ ይችላል። ከቅዱሱም ከርኩሱም ሊገኝ ይችላል። እንደምታውቁት በሰይጣናዊ በሆነ ሴታኒክ በሆነ መንገድ ሰዎች ሊበለጽጉ ይችላሉ። ትክክለኛ ግን አማኝ የሚበለጽግበት ወይም ደግሞ ትክክለኛ የአማኝ ብልጽግና ምንጩ ግን ራሱ እግዚአብሔር እንደሆነ የእግዚአብሔር ቃል ይናገራል። በምሳሌ 10:22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም ብሎ የእግዚአብሔር ቃል ይናገራል። ስለዚህ እግዚአብሔር ይባርካል። እግዚአብሔር በመባረክ የታወቀ አምላክ ነው። ይልቁንም መጽሐፍ ቅዱሳችንን ብሉይ ኪዳንን ስናጠና የእግዚአብሔር በረከት ምድራዊ በሆነ መንገድ በሰዎች ሕይወት ውስጥ ሲገለጥ ነው የምንመለከተው እና የኪዳን የመሆን ምልክት ተደርጎ በብሉይ ኪዳን ተቀምጦ ነው የምናገኘው ማለት ነው። የባለጠግነት መገለጫዎች የተለያዩ ናቸው። ሰዎች ብልጽግና ብለው የሚናገሩት አላደለ የኢኮኖሚ ብልጽግናን ብቻ ነው። መጽሐፍ ቅዱስ ግን እንደዛ ብሎ አያስተምርም። ብልጽግናን ከብዙ አይነት በኩል ነው የሚያስተምረው እና መንፈሳዊ ብልጽግና ከእግዚአብሔር ጋር ትክክለኛ ግንኙነት ማድረግ ነው። ወይም ደግሞ ሰዎች አንዱ ብልጽግና መንፈሳዊ ብልጽግና ነው። ከእግዚአብሔር ጋር ባለ ግንኙነት ትክክለኛ መሆን ይህ ራሱ ትክክለኛ የብልጽግና ምልክት ነው እና እንደምታውቁት በ3ኛ ዮሐንስ ምዕራፍ 1:2 ላይ ዮሐንስ ለአጋዮስ ለሚባለው ለዚህ ለተከበረ ሰው የሚነግረው ወይም የሚመኝለትና የሚጸልይለትን ነገር ሲናገር እንመለከታለን። ወዳጄ ሆይ ነፍስህ እንደሚቀና በነገር ሁሉ እንድትቀና በጤናም እንድትኖር እመኛለሁ እያለ አይደል ሲጸልይለት እንመለከታለን። ስለዚህ ብልጽግና በነፍስ መከናወንም ነው፣ በጤና መከናወንም ነው። ብልጽግና የገንዘብ ብቻ አይደለም። ብልጽግና የግንኙነት መከናወን ነው። ከእንደገና ብልጽግና የገንዘብም ነው እና አይደል ከአንድ አስፔክት ብቻ ከገንዘብ አንጻር ብቻ ካየን እውነት ለመናገር ትክክለኛ ብልጽግና ውስጥ ልንሆን እንችላለን ብሎ ማሰብ ያዳግታል። ምክንያቱም በጣም ብዙ ብር ያላቸው በጣም ባለጠጋ የሆኑ ግን ደግሞ በሌላው በኩል ደግሞ በብዙ ጉድለት ውስጥ ያሉ ሰዎች አሉ አይደለ? በጣም ብዙ ሀብት ኖሯቸው ግን በሐኪም ብዙ አይነት ነገር የተከለከሉ ከሚበሉት ነገር የተቆጠቡ አይደል? ደስታ በፕሌዠር በህይወታቸው እንዳይኖር አይደል? በህይወታቸው ማዕቀብ ያለባቸው ሰዎች አሉ። ስለዚህ ምንድነው ብልጽግናን ስናስብ ሰፋ አድርገን ልናስበው የሚገባ ነገር እንደሆነ መጽሐፍ ቅዱስ ያስተምረናል እና ጳውሎስ በዚህ ክፍልም የሚናገረው ነገር ምንድነው? በአሁኑ ዘመን ባለጠጎች የሆኑት ብሎ ይናገራል። ስለዚህ በዚህ ዘመን ባለጠጎች የሆኑ ሰዎች አሉ። አማኞች ሆነው ባለጠጎች የሆኑ ሰዎች አሉ። በየትኛውም አይነት የኢኮኖሚ ደረጃ ላይ ሊገኝ ይችላል። አማኝ በየትኛውም የኢኮኖሚ ደረጃ ላይ ሊገኝ ይችላል። አማኝ መበልጸግ አለበት አይባልም። አማኝ ድሃ ነው ሊባል አይችልም። ሁለቱም ትክክለኛ አስተምህሮቶች አይደሉም። መጽሐፍ ቅዱስ ግን የሚያሳየን ምንድነው? በየትኛውም አይነት የኢኮኖሚ ደረጃ ላይ ሊገኝ ይችላል። አማኝ በከፍተኛ የኢኮኖሚ ደረጃ ላይ ሊገኝ ይችላል። ባለጠጋ ሊሆን ይችላል። በእንደዚህ አይነት ህይወት የምናውቃቸው የመጽሐፍ ቅዱስ ሰዎች እንዳሉ ማሳየት እንችላለን። ለምሳሌ ዳዊት፣ እነ ኢዮብ፣ ይልቁንም የብሉይ ኪዳን አባቶች በአብዛኛው አይደል በረከትም ተብሎ የሚታሰበው ወይም የሚባለው ነገር ከምድራዊ ነገር ጋር የተገናኘ ከመሆኑ የተነሳ ባለጠጎች ነበሩ ምድራዊ በሆነው ነገር ላይ። ስለዚህ መጽሐፍ ቅዱስ ውስጥ ባለጠጋ አማኞች ነበሩ። ግን አማኞች ሁሉ ደግሞ ባለጠጋ ነበሩ ወይ ከተባለ አልነበሩም። ስለዚህ በከፍተኛ የኢኮኖሚ ደረጃ ላይ የነበሩ አማኞች እንደነበሩ ሁሉ በዝቅተኛ የኢኮኖሚ ደረጃ ላይ የሚገኙ ድሆች ደግሞ በመጽሐፍ ቅዱስ እንዳሉ እንመለከታለን። አይደለ? ሁሉን ለቀው ለእግዚአብሔር ሁሉን ትተው ራሳቸውን በሰው ጥገኝነት ውስጥ ራሳቸውን ያስተዳደሩ አይደለ? ከመበለቶች እንጎቻ እየለመኑ የበሉ እንደነ ኤልያስ እንደነ ኤልሳ ያሉ
አላረል በሁለት ጥማዴ ያርስ የነበረ ሰው ግን የነበረውን ነገር ሁሉ ስለ ጌታና በህይወቱ ስላለው ጥሪ ሳክሪፋይስ አድርጎ የወጣን ሰው እንመለከታለን። ስለዚህ መጽሐፍ ቅዱስ ውስጥ አላርለ በእግዚአብሔር ስም ባለጠጋ የሆኑ ሰዎች እንዳሉ ሁሉ በእግዚአብሔር ስም ወይም ደግሞ ለእግዚአብሔር ብለው ደግሞ ያላቸውን ትተው የወጡም ሰዎች እንዳሉ እንመለከታለን ማለት ነው። ስለዚህ ክርስትና ይሄ ነው ብለን በአንድ ዘርፍ ፈርጀን የምናየው ወይም ደግሞ እንዲህ ነው ብለን የምንለው ጉዳይ አይደለም። ስለዚህ ሀብትን በተመለከተ በዚህ አይነት አመለካከት ውስጥ ልንሆን ይገባል ብዬ አስባለሁ። የእግዚአብሔርም ቃል እንደዛ ስለሚል ብሉይ ኪዳን እና አዲስ ኪዳን ስለ ሀብት የሚናገሩት ነገር ብሉይ ኪዳን ምድራዊ በረከትን ቀጥታ በእግዚአብሔር ከመባረክ ጋር ወይም የቃል ኪዳኑ ሕዝብ ከመሆን ጋር አያይዞት ሲያስቀምጠው ነው የምንመለከተው። በብሉይ ኪዳን የመታዘዝ ምልክት ወይም የታዘዙ ሰዎች እግዚአብሔርን የታዘዙ አይደል ሕጉን የጠበቁ ሰዎች አንዱ መለያቸው ምድራዊ በረከት በህይወታቸው መታየቱ ነው አይደል። በልጅ ይባረካሉ፣ በንብረት ይባረካሉ፣ በገንዘብ ይባረካሉ፣ በእርሻ ይባረካሉ። ይሄ ምልክቱ ነው። እግዚአብሔር ይህንን ሰው ባርኮታል ይባላል። በአዲስ ኪዳን ግን ያ አይነት በረከት አይደለም አዲስ ኪዳን የሚያሳየን ያንንም በረከት ሊባርከን እንደሚችል እግዚአብሔር ይነግረንና ግን የአዲስ ኪዳን አማኝ የተባረከው በምድራዊ በረከት ሳይሆን በረከቱ ሰማያዊና ሁለንተናዊ እንደሆነ ይነግረናል አይደል። በሰማያዊ ስፍራ በመንፈሳዊ ነገር የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል መጽሐፍ ቅዱስ በኤፌሶን መጽሐፍ ላይ። ስለዚህ በረከት አይደል ምድራዊ አድርጎ ሲያስቀምጥ አንመለከትም የአዲስ ኪዳን ማለት ነው። እና ጳውሎስ ስለዚህ እነዚህ አይነት ሁለት ህብረተሰቦች ወይም በተለያየ ኢኮኖሚ ደረጃ ላይ ያሉ ሰዎች ቤተክርስቲያን ውስጥ ይገኛሉ እና ስለ ሁለቱም ሲናገር ከዚህ በፊት በድሆች ስለነበሩ በመካከል አቅም ስለሌላቸው ሰዎች ሲናገር ተመልክተናል። የተመለከትናቸው ክፍሎች ነበሩ። አሁን ደግሞ በኢኮኖሚያቸው ከፍተኛ ደረጃ ላይ ያሉ ወይም ደግሞ በነበረው ህብረተሰብ መካከል ባለጠጋ ሊባሉ ስለሚችሉ ሰዎች ቤተክርስቲያን ውስጥ ስለነበሩ ሰዎች ሲናገር ነው የምንመለከተውና ጳውሎስ ምን ያደርጉ ይላል? ስለነዚህ ባለጠጎች ምን ይናገራል? እና በዚህ ክፍል ላይ የምንመለከተው ዛሬ እንደምንመለከተው ያሰብኩት ሐሳብ ይሄንን ይሆናል። አማኝ ባለጠጎች መንፈሳዊነታቸውን ጠብቀው ለመኖር ምን ያደርጉ? ጳውሎስ ይህንን መልስ ነው የሚሰጠው። ወይም ደግሞ አማኝ ባለጠጎች እግዚአብሔርን መምሰላቸውን ጠብቀው ወይም እግዚአብሔርን እየመሰሉ ለመኖር ምን ያደርጉ የሚለውን ሐሳብ ጳውሎስ ሲያነሳ ነው የምንመለከተው ማለት ነው። እና ጳውሎስ የመጀመሪያው የሚለው ነገር ምንድነው? አማኝ ባለጠጎች መንፈሳዊነታቸውን ጠብቀው ለመኖር ምን ያድርጉ ይላል? የትዕቢትን ነገር አያስቡ ይላል። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በያው በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። ስለዚህ የመጀመሪያ ጳውሎስ የሚመክረው እግዚአብሔርን ለመምሰል የሚወድ ባለጠጋ ወይም ደግሞ እግዚአብሔር በብዙ የባረከው ሰው ምን ሊያደርግ ይገባል ብሎ ይናገራል። ጳውሎስ የትዕቢትን ነገር አያስብ ይላል። አንዱ ባለጠጋ የሆነን ሰው ቶሎ የሚከብ ኃጢአት አለ አይደል? የዕብራውያን መጽሐፍ ቶሎ የሚከበንን ኃጢአት አስወግደን እንደሚል አለ አይደል? ብዙ ጊዜ የተለያየ ኃጢአቶች አሉ ሰዎችን የሚከቡና እነዚህ ባለጠጋ የሆኑ ሰዎች ቶሎ የሚከበቡበት ኃጢአት ወይም ደግሞ ቶሎ የሚያዙበት ነገር የትኛው ነው ተብሎ ብለን ስንፈትሽ ሁልጊዜ የምናገኘው ነገር ትዕቢት ነው። ምክንያቱም ባለጠጋ የሆነ ሰው ቶሎ ብሎ የሆነለት ነገር የሆነው ከእግዚአብሔር ወይም ደግሞ የእግዚአብሔር በረከት በሕይወቱ ይህንን እንዳደረገች አድርጎ ካልቆጠረ ቶሎ ብሎ የሚያስበው ነገር ሁሉ በራስ አቅምና በራስ አላለም ማስተዋል የመጣ ነገር አድርጎ ስለሚወስድ ቶሎ ወደ ትዕቢት ነገር የመግባት እድሉ አለ እና ጳውሎስ ምን ይላል? በአሁኑ ዘመን ያሉ ባለጠጎች የትዕቢትን ነገር እንዳያስቡ ንገራቸው ብሎ ወይም እዘዛቸው ብሎ ሲናገር እንመለከታለን። መጽሐፍ ቅዱስ ላይ በይበልጥ እዚህ ክፍልም ላይ በብዙ ተመልክተናል ከትዕቢት ጋር ያለውን ሐሳብ እና ጳውሎስ እንዳያስቡ ይላል። የትዕቢትን ነገር እንዳያስቡ አላለ
አለ አይደል? ይሄ እንዳያስቡ የሚለው ሐሳብ የውስጥ ነገር ነው። ሐሳብ ሰዎች የሚመለከቱት ነገር አይደለም። ሐሳብ በውጪ የሚታይ ጉዳይ አይደለም። የልብ ጉዳይ ነው። የሞቲቭ ጉዳይ ነው። የተደበቀ ጉዳይ ነው። እግዚአብሔር ብቻ የሚያየው የውስጥ ነገር ነው። አለ አይደል? ሰዎች በውጪያቸው የትህትና ነገር እያደረጉ በሚመስል ሁኔታ አለ አይደል? ግን በውስጣቸው የትዕቢትን ነገር ሊያስቡ ይችላሉ። ለምሳሌ በዚህች ቤተክርስቲያን የነበሩ ባለጠጎች ምናልባት እየረዱ አለ አይደል? በነበረው ህብረተሰብ መካከል በጣም ቀና የተባለ ነገር እያደረጉ አለ አይደል? በሰው ፊት ጎሽና አቤት የሚያስብል ነገር እያደረጉ ሊሆኑ ይችላሉ። ግን ከላይ ግን ሲመለከታቸው ጌታ ሲያያቸው ግን በዛ አይነት ልብና በዛ አይነት ማንነት ውስጥ የሆኑ ሰዎች ላይሆኑ ይችላሉ። እግዚአብሔር አለ አይደል? ልብና ኩላሊትን ይመረምራል ተብሎ ተጽፏልና እነዚህን ሰዎች የሚያስጠነቅቃቸው እንዳያስቡ ሐሳባቸው ላይ ነገር እንዳይበላሽ ብሎ ነው የሚያስጠነቅቀው። አለ አይደል? ስለ አክሽናቸው ሳይሆን ስለ ሐሳባቸው ነው የሚናገረው። አለ አይደል? ሐሳባችን ነው ብዙ ጊዜ አክሽናችንን ድራይቭ የሚያደርገው። አንዳንድ ጊዜ ግን ሐሳባችንና አክሽናችን የማይታረቁበት ጊዜ አለ። አክሽናችን በጣም የሚያስመሰግነን ነገር እያደረግን እንገኝና ግን በእግዚአብሔር ፊት ደግሞ ሞቲቫችንና አለ አይደል ሐሳባችን ሲመዘን ወድቆ የሚገኝበት ጊዜ አለ። እና ጳውሎስ ምንድነው የሚለው? እንዳያስቡ አለ አይደል? ሰው በልቡ የሆነ ነገር እያሰበ በአክሽኑ ግን በጣም አለ አይደል የቸርነትን ስራ አለ አይደል የማካፈልን ስራ ቢሰራ አለ አይደል የቻሪቲን ስራ ቢሰራ አለ አይደል አሳዳጊ የሌላቸውን ልጆች ቢያሳድግ እንደዚህ አይነቱን ነገር ቢያደርግ ይሄ ባለጠጋ የሆነ ሰው በጣም ጥሩ ነገር እያደረገ ነው። በህብረተሰቡ ዘንድ ተቀባይነት የሚሰጠው ነገር እያደረገ ነው። ግን በእግዚአብሔር ዘንድ ግን ስቲል ተቀባይነት ላይኖረው ይችላል። ምክንያቱስ ለምንድነው? ምክንያቱ እግዚአብሔር ልብን ስለሚመለከት። እና ጳውሎስ ምን እያለው ነው? እንዳያስቡ ሐሳባቸው ላይ ነገር እንዳይበላሽ አለ አይደል? የመጀመሪያው የጥንስሱ ላይ ውስጣቸው ያለው ነገር ላይ ሐሳብ ነገሩ እንዳይበላሽ ብሎ ጳውሎስ ሲነግረው እንመለከታለን። ስለዚህ ስለሚያስቡት ሐሳብ ሊጠነቀቁ ይገባል። የትዕቢትን ነገር እንዳያስቡ። ትዕቢት ቶሎ ስለሚመጣ አለ አይደል? በራሳችን ይህንን አመጣን የሚል ስሜት ስለሚመጣ። ትዕቢት ምንድን ነው? ከዚህ በፊትም ለመተርጎም ሞክረናል። ከመጠን ያለፈ ራስን ከፍ የማድረግ ስሜት ነው። ሰልፍ ኤግዛሽን ነው። ትዕቢት አንድ ሰው ራሱን ከእግዚአብሔር በላይ ወይም ከሌሎች በላይ አድርጎ የመመልከት ቴንደንሲ ነው ትዕቢት። ገንዘብ ወይም ብልጥግና ይህንን የማድረግ አቅም አለው። ሰዎችን ትዕቢተኛ የማድረግ አቅም አለው አይደለ? በዚህ በትዕቢት የተያዙ ሰዎች ቶሎ ብለው ከራሳቸው ጋር ነገር ስለሚያገናኙ እብሪተኞች ይሆናሉ አይደለ? እምቢባዮች ይሆናሉ። በልባቸው የከፋ ነገር የሚያስቡ ሰዎች ይሆናሉ ማለት ነው። ስለዚህ ጳውሎስ የመጀመሪያው የሚነግረው ነገር ጳውሎስ በዚህ አጥቢያ ቤተክርስቲያን ያሉ አማኞች ባለጠጎች አንድ ሊያደርጉ የሚገባው ነገር የትዕቢትን ነገር እንዳያስቡ ንገራቸው ይለዋል። ባለጠጎች በአብዛኛው ጊዜ የዚህ ውድቀት ሰለባ ናቸው። ምክንያቱም ያገኙት ነገር ራሳቸው ያመጡት የነሱ ውጤት እንጂ ይህ በመሆኑ ሌላ ክሬዲት የሚሰጡት አካል የላቸውም፣ ወይም ለእግዚአብሔር ነው ይህንን ያደረገው የማለት ቴንደንሲ የላቸውም። ስለዚህ በዚህ ይጠንቀቁ ብሎ ጳውሎስ ሲናገር እንመለከታለን። ባለጠጎች ከትዕቢት ወጥመድ ለማምለጥ አንደኛ ትህትናን ማጎልበት ነው መጽሐፍ ቅዱስ የሚናገረው። የተገኘው ስኬት የግለሰብ ብቃት ውጤት ብቻ ሳይሆን አለ አይደል የመለኮት ረዳትነት አለ አይደል የመለኮት ጣልቃ ገብነት ያለበት ነገር እንደሆነ አድርጎ ማሰብ፣ የእግዚአብሔር በረከት እንደሆነ ባለጠጋ ያደረገችው እንደሆነ አድርጎ ማሰብ ትልቅ ወደ ትህትና የሚወስድ ነገር ነው። ሌሎች ያላገኙት በመንገዳችን የመጣ መልካም እድል እንደሆነ መረዳት፣ እግዚአብሔር ስለረዳን እድል ስለገጠመን ያገኘነው ነገር እንደሆነ አድርጎ ማሰብ፣ ባገኘነው ነገር ውስጥ የሌሎችም ድጋፍና አስተዋጽኦ እንዳለበት መረዳት፣ እኛ ብቻ ይሄንን ነገር አቺቭ ማድረግ እንዳልቻልን ባገኘነው ነገር ባካበትነው ሀብት ላይ አለ አይደለ የሰዎች ኮንትሪቢዩሽን እንዳለበት፣ የሰዎች እርዳታ እንዳለበት አለ አይደል ብቻችን ነገሩን እንዳላመጣ ነው አድርጎ ማሰብ ጤነኛ እንድንሆን ያደርገናል። ባለን ነገር እንዳንታበይና ትዕቢት ውስጥ እንዳንገባ ያደርገናል። ሰርተንም ቢሆን ያመጣነው ጤንነትና ጉልበት ግን እግዚአብሔር እንደሆነ የሰጠን መረዳት፣ እነዚህ ነገሮች ራስን ከትዕቢት ከመጠበቅ
ለመጠበቅ የሚረዱ ነገሮች ይሆናሉ። ሀብት ወይም ስኬት በራሱ ጥሩ ነገር ነው፣ ነገር ግን ለትዕቢትና ለውድቀት በር ይከፍታል። ዘመናዊ ባለጠጎች ትህትናን፣ ልግስናንና ሰብአዊነትን እንደ ዋነኛ መርህ ሲይዙ ስኬታቸው ዘላቂ ከመሆን በላይ ለብዙሃን በረከት ይሆናል እና በዚህ መልኩ አለ አይደል እነዚህ ነገሮች መካከለኛ ባደረገ መልኩ ሊንቀሳቀስ ይገባዋል። አንድ አማኝ ባለጠጋ ሁሉ ጊዜ እግዚአብሔርን ያስቀደመ ሊሆን ይገባዋል። ኢየሱስ ክርስቶስን መምሰል በሕይወቱ ዋነኛ ሊሆን ያስፈልጋል። ይሄ ደግሞ ከሆነ የትዕቢትን ነገር እንዳያስብ ያስፈልገዋል ብሎ ጳውሎስ በዚህ ክፍል ሲናገር እንመለከታለን። ጳውሎስ በሁለተኛ ደረጃ አማኝ ባለጠጎች መንፈሳዊነታቸውን ጠብቀው ለመኖር ምን ያድርጉ ይላል። በዚህ ክፍል ላይ የሚናገረው ነገር የእግዚአብሔር ስጦታ እንደሆነ ይወቁ ይላል። ቁጥር 17 ላይ አለ አይደል የነሱ በረከት ያገኙት ነገር ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው በእግዚአብሔር እንጂ ይላል። ክብር ለእግዚአብሔር ይሁን። ምንም ነገር በሕይወታችን ብናገኝ እኛ ያመጣነው ነገር አይደለም፣ እግዚአብሔር የሰጠን ነገር ነው። የእግዚአብሔር ስጦታ እንደሆነ ይወቁ ይላል ማለት ትዕቢተኛ እንዳይሆኑ የእግዚአብሔር ስጦታ እንደሆነ ይወቁ። እግዚአብሔርን መምሰል የሚለማመዱ አማኝ ባለጠጎች ምን ያድርጉ? የእግዚአብሔር ስጦታ እንደሆነ በእጃቸው የገባው ነገር ከነሱ ብርታትና ከነሱ ዕውቀት ከነሱ ችሎታ የመጣ ሳይሆን የእግዚአብሔር ቸርነት ያደረገው ነገር እንደሆነ ይቁጠሩ። ደስም እንዲለን ሁሉን አትረፍርፎ በሚሰጠን በሕያው እግዚአብሔር እንጂ እያለ ጳውሎስ ይናገራል። አይገርማችሁም? እግዚአብሔር ለሰዎች ሕይወት ያለው ዓላማ በጎና ደስ የሚያሰኝ ነው ይላል መጽሐፍ ቅዱስ። ደስ እንዲለን አትርፎ በሚሰጠን በሕያው እግዚአብሔር እንጂ። እግዚአብሔር ሰዎች ደስ እንዲላቸው ይፈልጋል። የእግዚአብሔር አላደል ቤስት ኢንቴንሽኑ ሰዎች በደስታ ውስጥ እንዲሆኑ አላደለ በትክክለኛ ህይወታቸውን እንዲመሩ ነው እና ከዚህ የተነሳ እግዚአብሔር ለሰዎች በረከትን ይሰጣል፣ በረከትን ያፈሳል። ግን ሰዎች ይሄ በረከት የመጣው ከኔ የተነሳ ነው ብለው ሲያስቡ ግን ደግሞ የዛ ጊዜ እግዚአብሔርን ከመምሰል ሊጎድሉ ይችላሉ እና እንደምታውቁት እግዚአብሔር እስራኤላውያንን በጣም ይፈራ የነበረው ወደ ተስፋይቱ ምድር ከመግባታቸው በፊት ይፈራ የነበረው አንድ ነገር ምንድነው? ከገቡና አላደል ነገሩን ሁሉ ካገኙ በኋላ ሊኖራቸው ስለሚገባ ስሜት ሳይገቡ በፊት ሲናገራቸው እንመለከታለን። በዘዳግም ምዕራፍ 8 ላይ በበላህና በጠጣህ ጊዜ መልካም ቤት ሰርተህ በተቀመጥክባት ጊዜ በዚያን ጊዜ አላደል እጄ ይሄንን ነገር አደረገች ብለህ እንዳትል ብሎ እግዚአብሔር አስቀድሞ ሲናገራቸው እንመለከታለን እና እግዚአብሔር በሰጠን ነገር ወገኖቼ የእግዚአብሔር ስጦታ ብቻ እንደሆነ ማሰብ አለብን። አላደል ከሰው ተለይተን እኛ ጋር የመጣ ወይም እኛ ከሰው ስለተለየን ወይም ደግሞ በሆነ መንገድ አላደል በጣም ስማርት ስለሆነን ያደረግነው ነገር እንደሆነ አድርገን ማሰብ የለብንም። ስማርትም ከሆንን እሱንም የሰጠን እግዚአብሔር ነው። ጭንቅላትም የሰጠን እንድናስብም ያደረገን እግዚአብሔር ነው። ሁሉ በእግዚአብሔር ነው ወገኖቼ። እግዚአብሔር በሰጠን ስጦታ ላይ ሆነን ነው ያገኘነውን ነገር ያገኘነው። ስለዚህ እግዚአብሔርን ያስቀደመ አላደል እግዚአብሔርን መምሰል መካከለኛ ያደረገ ባለጠጋ ምን ሊያደርግ ይገባዋል? የእግዚአብሔር ስጦታ እንደሆነ ሊያውቅ ይገባዋል። እግዚአብሔር ለሁሉም መልካም ነው ወገኖቼ። ደስ እንዲለን የሚለው ሐሳብ እግዚአብሔር በልግስና የሚሰጥ አምላክ ነው። የሚሰጠው ነገር የሰውን ሕይወት የሚያስደስት የሚያረካ ለመሆን ለመኖር የሚያስፈልገውን ነገር ሁሉ ይህንን አቅርቦት እንደሚሰጥ የሚያሳይ ክፍል ነው። ስለዚህ እግዚአብሔር ደስ እንዲለን አትርፎ በሰጠን ነገር ላይ አይደል ሰጪው እግዚአብሔር በሆነበት ነገር ላይ እኛ ራሳችን እንዳመጣ ነው አድርገን ማሰብ የለብንም። እግዚአብሔር አትርፎ ሪችሊ መስጠት የሚችል አምላክ ነው። በሚሰጠን ነገር ሁሉ እግዚአብሔር ሰጠን ብሎ ማለት እግዚአብሔርን መካከለኛ ያደረገና እግዚአብሔርን ያስቀደመ ሕይወት የመምራት ምልክት ነው። ክብር ለእግዚአብሔር ይሁን። ሚውት አድርጉልኝ። ሚውት ያላደረጋችሁ ሰዎች እግዚአብሔር ይባርካችሁ። አማኝ ባለጠጎች መንፈሳዊነታቸውን ጠብቀው ለመኖር ምን ያድርጉ ይላል? የመጀመሪያው ከትዕቢት ራሳቸውን ይጠብቁ፣ ከዛ የእግዚአብሔር ስጦታ እንደሆነ ይወቁ፣ ብልጥግናቸው። ከእንደገና በሶስተኛ ደረጃ አሁን በዚህ ክፍል ላይ የሚናገረው ጳውሎስ
አማኝ ባለጠጎች መንፈሳዊነታቸውን ጠብቀው ለመኖር ምን ያድርጉ? ወይም እግዚአብሔርን መምሰል መካከለኛ አድርገው ለመኖር ምን ያድርጉ ይላል? እግዚአብሔር ተስፋ ይሁንላቸው ይላል አይደለ? ብዙ ጊዜ ወገኖቼ ባለጠጎች አንድ የሚታለሉበትና ከህይወት የሚጎሉበት ምክንያት ምንድነው? አይደለ? ያላቸውን ነገር ላይ ተስፋ ያደርጋሉ አይደል? ነገን የሚያስቡት ዛሬም የሚኖሩት ባላቸው ነገር ላይ ብቻ እንደሆነ አድርገው ያስባሉ። እና አማኝ ባለጠጎች ግን መንፈሳዊነታቸውን ጠብቀው እግዚአብሔርን መምሰል መካከለኛ አድርገው ሊሄዱ ካስፈለገ እግዚአብሔር ተስፋ ይሁንላቸው ይላል። እዛው ክፍል ላይ እግዚአብሔርን እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ይላል አይደል? አላፊ ነው። ብዙ በእጃችን ያለ ነገር ዛሬ ሊኖረን ይችላል፣ ነገ ይኖራል የሚለው ነገር ጋራንቲ አይደለም። በህይወት ዘመናችን ብዙ አይነት ሰዎች ተመልክተናል። ትላንትና ባለጠግነት ማማ ላይ የነበሩ ዛሬ ደግሞ በዛ ከፍታ የሌሉ ብዙ ሰዎች እናውቃለን አይደለ? ዛሬ ያለ ነገር ይሰነብታል ብሎ ማሰብ አንዳንድ ጊዜ ዘበት ነው ወገኖቼ። እግዚአብሔርን ባለን ነገር ዛሬ በያዝነው ነገር ላይ ማስከበርና ማስቀደም የሚገባ ለዚህ ነው። ነገ የኛ ስላልሆነ ነገ ያ ነገር በእጃችን እንደሚሰነብት የሚያሳይ ምንም ዋስትና ስለሌለ ጊዜያዊ ነው። ሁሉ ነገር የሚያልፍ ነው ወገኖቼ። እስከ ህይወት ዘመናችን ከዚህ ምድር እስከምንወሰድ ድረስ በእጃችን ብዙ ነገር ቢኖር እንኳን አንድ ቀን በህይወት እንኳን አይደል ጥለነው የምንሄደው ነገር ነው። ሁሉ ነገር ዘላለማዊ ነገር አይደለም። ማነው ኢዮብ ሲናገር ወደዚች ምድር ራቁቴን መጣው ራቁቴንም ደግሞ ሄዳለሁ አለ። ስለዚህ ወገኖቼ እግዚአብሔርን በነበረውና ባጣው ነገር ያላማረረም አይደለ? እግዚአብሔርን ያልሰደበም ሰው ለምንድነው ይሄንን ያላደረገው ብለን አንድ ስናስብ ስለ ኢዮብ መጽሐፍ ቅዱስ ከሚነግረን እውነት መካከል አንዱ ምንድነው? ኢዮብ ጊዜያዊ የሆነ ነገር እንደሆነ ስለተረዳ ነው አይደል? በእጁ ያለው ሀብት ጊዜያዊ ነው። በእጁ እግዚአብሔር የሰጠው ነገር ጊዜያዊ ነው። ጊዜያዊ ያልሆነ አንድ ብቻ ነው፣ እሱም እግዚአብሔር ይባላል ወገኖቼ። በሰው ህይወት ዘላለማዊ የሆነ አንድ ነው ሊኖር የሚገባው፣ እሱም እግዚአብሔር ይባላል። እና ኢዮብ ይሄንን ስለተረዳ ዘላለማዊውን ይዞ ጊዜያዊውን ነገር ቢያጣም ከህይወት አልተንሸራተተም አይደለ? ብዙ የሚወቅሱትና እግዚአብሔርን በድለሃል የሚሉ ሰዎች በመንፈሳዊውም ረገድ ወቀሳ ቢደርስበት በተለያየ መንገድ አይደል ወደ ህይወቱ የተለያየ አታክ ቢመጣም ነገር ግን የነበረውንም ነገር ቢያጣ በዛ ሁሉ ውስጥ ግን መቆም የቻለበት ምክንያት ሁሉ ነገር ጊዜያዊ እንደሆነ ይዞት እንዳልመጣ ይዞትም እንደማይሄድ ስለተረዳ ነው። ስለዚህ አንድ አማኝ እግዚአብሔርን በመምሰል ህይወት ሊቀጥል ካስፈለገው እግዚአብሔር ተስፋ ሊሆንለት ያስፈልገዋል አይደለ? ያለው በእጁ ላይ ያለው የተቀመጠው ነገር ሀብት አይደል ዛሬ ታይቶ ነገ የሚጠፋ እንደ ጉም ነው አይደል? በማለዳ እንዳለ ጉም ነው አይደል? ፀሐይ ሲወጣ እንደሚሸሽ ትንሽ ሙቀት ሲመጣ እንደሚሸሽ እንደሚደርቅ ነው የዚህ ምድር ብልጥግና። ስለዚህ አይደል የሚመካ በእግዚአብሔር ይመካ፣ ባለጠጋ በእግዚአብሔር ይመካ ብሎ በመጽሐፍ ቅዱስ ይናገራል። ስለዚህ ተስፋ ሊሆንልን ልንመካበት የሚገባ ነገር ካለ እግዚአብሔር ራሱ ነው ሊሆን የሚገባው። ስለዚህ ይሄ አማኝ ባለጠጋ አማኝ እግዚአብሔርን እያስከበረ እግዚአብሔርን መካከለኛ ያደረገ ህይወት እየመራ ማለፍ ካስፈለገው እግዚአብሔር ተስፋ ይሁንለት ይለዋል ጳውሎስ። እግዚአብሔር ተስፋ ይሁንለት። ክብር ለእግዚአብሔር ይሁን አይደል? ሰዎች በዚህ ሲያውቁን ባለን ነገር ሳይሆን አይደል በምንነዳው መኪና በምንኖርበት ቤት ባለን በገንዘባችን መጠን ባለን በተማርነው በትምህርታችን ሳይሆን በእግዚአብሔር ሲያውቁን እግዚአብሔርን ተስፋ በማድረጋችን ሲያውቁን አይደል ያለን ነገር ኃላፊ እንደሆነ ልባችን ግን በእግዚአብሔር የተያዘ በእግዚአብሔር የተወሰደ በእግዚአብሔር ፍቅር ላይ የወደቀ እንደሆነ ሰዎች ሲመለከቱ ያለን የሚመስል ትልቅ ደስታ የለም። ክብር ለእግዚአብሔር ይሁን እና አማኞች በዚህ አይነት ህይወት እንዲኖሩ ብሎ ጳውሎስ ሲናገር እንመለከታለን። ገንዘብ ባሪያ ያደርጋል ወገኖቼ። ጊዜያዊ ነው ብለን ካላሰብን አይደለ ተስፋ ስናደርገው አይደል ሁሉ ነገር በቃ ከገንዘብ አንፃር መመልከት ስንጀምር ለዛ ለተያዝንበት ለማነው ለገንዘብ ባሪያ ወደ መሆን እንሄዳለን። እና ጳውሎስ ተስፋቸው እግዚአብሔር ይሁንላቸው ይላል አይደል? ያላቸው በምድር ያካበቱት ነገር ሳይሆን
ራሱ እግዚአብሔር ተስፋ ይሁንላቸው። ሁሉን አትረፍርፎ በሚሰጠን በሕያው እግዚአብሔር እንጂ ሕያው እግዚአብሔር ብቻ ነው። ሌላው ነገር ግን ኃላፊ ነው። ዛሬ ወገኖቼ የለንም ብለንም በጣም ማዘን የሌለብን፣ አለንም ብለን በጣም መደሰት የሌለብን ምክንያቱ ለምንድን ነው ከተባለ ወገኖቼ ኃላፊ ስለሆነ ነው። ሁለቱም ያልፋል፣ ያለውም ያልፋል፣ የሌለውም ያልፋል። ክብር ለእግዚአብሔር ይሁን። ለዘላለም የሚኖር ሕያው እግዚአብሔር ብቻ ነው። ስለዚህ ዋናውን ይዘናል አላልን? ያለን ይበቃናል። ጳውሎስ ያለኝ ይበቃኛል ለሚለው እያለ ስለራሱ ይናገራል። እግዚአብሔር መምሰል ማትረፊያ ነው እያለ ይናገራልና ስለዚህ ባለን ነገር ደስተኞች እንድንሆን እግዚአብሔርን ያስከበረ ሕይወት እንድንኖር መጽሐፍ ቅዱስ ይነግረናል። በገንዘብ ተስፋ ማድረግ ከጅማሬው ይልቅ መጨረሻው ወይም ውጤቱ ላይ የከፋ ነው የሚሆነው። በሚያልፍ ባለጠግነት የሚታመን ሰው በመጨረሻው ያዝናል። አላደል ሀብቱ ሲጠፋ ወይም ሞት መጥቶ ከሀብት ሲለየው የሕይወቱ መሰረት ስለተናወጠ ትልቁን ተስፋ ያጣዋል። አላደል ተስፋ ያደረገው ግን ነገር ራሱ እግዚአብሔር ከሆነ እግዚአብሔር በሰጠውም እግዚአብሔር በነሳውም ነገር ያ ሰው እግዚአብሔርን ያስቀደመና እግዚአብሔር መካከለኛ ያደረገ ሕይወት ይኖረዋል ማለት ነው። ስለዚህ ወገኖቼ የትኛውም ነገር ላይ እግዚአብሔር ቢያስቀምጠን ብልጥግና ከብዙ አስፔክት ነው የሚታየውና የትኛውንም ነገር እግዚአብሔር ቢያደርግልን በሕይወታችን ምንጩ እግዚአብሔር እንደሆነ የዛ ነገር ባለቤት እግዚአብሔር እንደሆነ አድርጎ ማሰብ ትልቅ መንፈሳዊነት ነው። እግዚአብሔር በዚህ ሁላችንንም ይርዳ። አላደል አንዳንድ ጊዜ የግድ ቢሊዮነር እና ሚሊዮነር መሆን አያስፈልግም። ሰዎች ትንሽ ባላቸው ነገር በጣም ልባቸው ይኩራራል። እግዚአብሔር በሰጣቸው ስራ፣ እግዚአብሔር በሰጣቸው ፕሮፌሽን እግዚአብሔር ሰጠ፣ እግዚአብሔርን አደረገልኝ ከማለት ይልቅ ሰዎች ያንን ነገር ሲያገኙ ወንድማቸውን ትላንትና አብረውት የዋሉትን ሰው ወደ ታች መመልከት ይጀምራሉ። እግዚአብሔር ከዚህ አይነት ትዕቢትና ከዚህ አይነት አካሄድ ሁላችንንም ይጠብቀና ጳውሎስ ምን ይላል? አማኝ ባለጠጎች መንፈሳዊነታቸውን ጠብቀው ለመኖር ከትዕቢት ነገር ይራቁ ይላል። ከዛ በኋላ ደግሞ ከትዕቢት ነገር ይራቁ ብቻ ሳይሆን የእግዚአብሔር ስጦታ እንደሆነ ይረዱ ይልና እንደገና ደግሞ በዚህ በሶስተኛው አሁን የተመለከትነው እግዚአብሔር ተስፋ ይሁንላቸው ይላል አይደል? የያዙት በእጃቸው ያለው ነገር ሳይሆን ራሱ እግዚአብሔር ተስፋ ይሁንላቸው እያለ ሲናገር እንመለከታለን። አማኝ ባለጠጎች መንፈሳዊነታቸውን ጠብቀው ለመኖር ምን ያድርጉ በሚለው በዚህ ሐሳብ ላይ በእግዚአብሔር ላይ ተስፋ ስለማድረግ ሲናገር ጳውሎስ በሕያው እግዚአብሔር ተስፋ ማድረግ አስተማማኝ የሚሆንበት ምክንያት ምን ብሎ አስተማማኝ ነው ብሎ የሚናገርባቸውን ምክንያቶች እዛው ክፍል ላይ እንመለከታለን። ራሱ እግዚአብሔር ሕያው ስለሆነ ይላል። አሁን ብዩዋለሁ በብዙ እና ሕያው ስለሆነ እግዚአብሔር አለ አይደል? ሀብት ንብረት ያለ ነገር መልክ ቢሆን ገንዘብ ቢሆን ትምህርት ቢሆን ሁሉ ነገር ኃላፊ ነው፣ በጊዜ የተገደበ ነው አለ አይደል? ያረጃል፣ ያልፋል፣ ጊዜ ያልፍበታል እና ከዛ የተነሳ ሰዎች በሕያው በእግዚአብሔር ተስፋ ማድረግ አስተማማኝ የሚሆንበት ምክንያት ምንድነው? ሕያው እግዚአብሔር ዘላለማዊ ስለሆነ ነው። ስለዚህ በሕያው በእግዚአብሔር ተስፋ ያደርጉ እያለ ሲናገር እንመለከታለን። ሌላው በእግዚአብሔር ተስፋ አድርጉ ብሎ የሚናገርበት ምክንያት ምንድነው? እግዚአብሔር ልግስ ስለሆነ ወይም እግዚአብሔር ሰጪ ስለሆነ አለ አይደለ? ባላቸው ነገር ላይ ተስፋ ከማድረግ ይልቅ ሁሉን አትርፎ በሚሰጥ በእግዚአብሔር ላይ ተስፋ ማድረግ ይበልጥ ቋሚነት ስላለው አለ አይደል? ቢመጣም ቢሄድም ነገሮች ቢሸሹም ነገሮች ቢመጡም አለ አይደል? በዚህ ደረጃ በእግዚአብሔር ላይ ተስፋ ማድረግ ግን ከዚህ አይነት ውድቀት እንደሚጠብቅ መጽሐፍ ቅዱስ ይናገራል። ዘላለማዊ ተስፋ በእርሱ ስላለ ነው አለ አይደል? ምድራዊ ተስፋ ብቻ ስላልሆነ በእግዚአብሔር ላይ ተስፋ ማድረግ ዘላለማዊነት ስላለው አለ አይደል? ጳውሎስ ምን ይላል? እግዚአብሔርን በዚች ምድር ተስፋ አድርገን ቢሆን ምስኪኖች ነን ብሎ ይናገራል አለ። በዚህ ምድር ብቻ ተስፋ አድርገነው ከሆነ ምስኪኖች ነን ይላል። ከዚህ ምድር ያለፈ ተስፋ ነው የእግዚአብሔር ተስፋ። በዚህ ምድር የመባረክ አለ አይደል? የመብላት የመጠጣት ትዳር የመመስረት የመውለድ አለ አይደል? የማግባት የተለያዩ የመማር የተለያዩ ነገሮች ተስፋ ብቻ አይደለም። እግዚአብሔር ለኛ የሰጠን ተስፋ ከዛ ያለፈ ተስፋ ነው። ሰማያዊ ተስፋ ነው። ዓይን ያላየው ተስፋ ነው። ጆሮ ያልሰማው ተስፋ ነው። እግዚአብሔር ለሚወዱት ያዘጋጀው ተብሎ የተጻፈ ተስፋ ነው እግዚአብሔር ለአማኝ ያለው።
ስለዚህ ወገኖቼ በምድር ላይ በየትኛውም አይነት የኢኮኖሚ ስታተስ ውስጥ ብንሆን እግዚአብሔርን ተስፋ ግን ማድረግ የሚገባን ዘላለማዊ የሆነ ሌላ ህይወት ስላለ ሌላ የሚቀጥል ተስፋ ስላለ ነው። ክብር ለእግዚአብሔር ይሁን። ስለዚህ አማኞች በዚህ ልክ እግዚአብሔርን ተስፋ እንዲያደርጉ ጳውሎስ ሲናገር እንመለከታለን። ከነዚህ ምክንያቶች የተነሳ በሕያው እግዚአብሔር ላይ ተስፋ የሚያደርግ ሰው በሚጠፋ ባለጠግነት ተስፋ ከሚያደርገው በማይወዳደር መልኩ የማይናወጥ መሰረት አለው። ክብር ለጌታ ይሁን። ስለዚህ በእግዚአብሔር ላይ ተስፋ ማድረግ ሁሉ ጊዜ አስተማማኝ ነው። በሚያስተማምን መሰረት ላይ መቆም ነው። በገንዘብ ተስፋ ማድረግ ግን ወገኖቼ መቼ እንደሚሸሻችሁ በማታውቁት ነገር ላይ መቆም እንደማለት ነው አይደል? እና እግዚአብሔር በዚህ መንገድ ወገኖቼ ሁላችንንም እንዲረዳን እንዲባርከን ጸልያለሁ። እግዚአብሔር አምላክ የተባረከ ይሁን። አማኝ ባለጠጎች መንፈሳዊነታቸውን ጠብቀው ለመኖር ምን ያድርጉ ለሚለው ጳውሎስ የሚሰጠው ለዚህ ጥያቄ የሚሰጠው መልስ ምንድነው? በአራተኛ ደረጃ ለሚመጣው ዘመን መዝገብን ይሰብስቡ ይላል። ጳውሎስ አማኝ ባለጠጎች መንፈሳዊነታቸውን ጠብቀው ለመኖር ወይም እግዚአብሔርን መምሰል መካከለኛ አድርገው ለመኖር ካስፈለጋቸው ለሚመጣው ዘመን መዝገብን ይሰብስቡ ይላል። ክብር ለእግዚአብሔር ይሁን። አይደለ? ህይወት በዚህ ምድር ብቻ ያለ ጉዳይ አይደለም። ህይወት የሚቀጥል ጉዳይ ነው። ህይወት ሰማለሁ አይደል? ፍሪዝ ያደረገ መሰለኝ። ሰማለሁ። እሺ፣ ለሚመጣው ዘመን መዝገብን ይሰብስቡ ብሎ ጳውሎስ ሲናገር እንመለከታለን። እውነተኛ ህይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካም እያደረጉ በበጎ ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ይለዋል። ጳውሎስ አንድ ባለጠጋ አማኝ በትክክለኛ በእግዚአብሔር ሐሳብ ውስጥ ሊኖር ካስፈለገው ወይም ደግሞ ይሄ ባለጠጋ አማኝ መንፈሳዊነቱን ጠብቆ ለመኖር ከፈለገ እግዚአብሔርን መምሰል መካከለኛ አድርጎ መኖርን ከፈለገ ሊያደርግ የሚገባው ነገር ከትዕቢት መራቅ ብቻ አይደለም፣ የእግዚአብሔር ስጦታ እንደሆነ ብቻ ማሰብ አይደለም፣ ግን ከዛም ባለፈ ደግሞ ሊያደርግ የሚገባው ነገር ለሚመጣው ዘመን መዝገብን ሊሰበስብ ይገባዋል ብሎ ሲያስቀምጥ እንመለከታለን። አይደል? ህይወት ለአማኝ በዚህ ምድር ብቻ አይደለም። አሁን እኛ አማኞች ከሌሎች የሚለየን አንዱ ነገር ምንድነው? ዘላለማዊ ተስፋ አለን። ነገ የምንጠብቀው ሀገር አለን። ነገ የምንኖርበት ህይወት አለ። ነገ የሚጠብቀን ከፊት ለፊት ያለ ነገር እንዳለ እናውቃለን። እና ያንን ባማከለና ያንን መካከለኛ ባደረገ የህይወት ግንዛቤ ነው የምንመላለሰው። አይደለ? እሴታችን ወይም ደግሞ ነገሮችን የምንመለከትበት የኛ ንጽረታዊ ዓለም ነገሮችን የምናጠንበትና የምንመለከትበት ንጽረት ዓለማችን ምን አይነት ነው ተብሎ ቢጠየቅ የኛ ንጽረት ዓለም ዘላለማዊነትም አለው። ከምድራዊነት ብቻ አይደለም የምንመለከተው፣ ከጊዜያዊነት ነገር ብቻ አይደለም ነገሮችን የምንመለከተው፣ በዚህ ምድር ላይ በልቶ ጠጥቶ ከማለፍ ብቻ አይደለም የምንመለከተው። እና እውነተኛ መንፈሳዊነት ያላቸው አማኞች እግዚአብሔርን መምሰልን መካከለኛ አድርገው ይህንን መለማመድ የሚፈልጉ አማኞች ለሚመጣው ዘመን መዝገብን ይሰብስቡ ብሎ ጳውሎስ ይናገራል። አይደለ? በዚህ ምድር ላይ የሚቀጥለውን ዘመን መስራት ይቻላል። አይደለ? በዚህ ምድር ላይ የምንኖረው ህይወት ለአሁን ብቻ አይደለም፣ የአሁንን ብቻ እየኖርን አይደለም። አሁን የምንኖረው ህይወት የሚቀጥለው ህይወታችንም ነጸብራቅ ነው። እና ስለዚህ እነዚህ ሀብታም ባለጠጎች፣ እነዚህ እግዚአብሔርን መካከለኛ ያደረጉ ባለጠጎች አንድ ሊያደርጉት የሚገባው ነገር ምንድነው ይላል? እነዚህ ባለጠጎች ለሚመጣው ዘመን መዝገብን ይሰብስቡ ብሎ ሲናገር እንመለከታለን። እውነተኛ ህይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካምን መሰረት ይሆንላቸው ዘንድ መዝገብን እየሰበሰቡ መልካም እያደረጉ በበጎ ስራ ባለጠጎች እንዲሆኑ ሊረዱ ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ብሎ ጳውሎስ ሲናገር እንመለከታለን። ጳውሎስ ለጢሞቴዎስ በጻፈው በዚህ በጥቅስ ውስጥ የሀብትን ዓላማና ጥቅም የቀየረ ነገር ሲናገር ነው የምንመለከተው። አይደል? በሀብትና ብልጥግና ዓላማው ምን እንደሆነ ያንን ኮንሰፕት የሚቀይር ነገር ነው ሲናገር የምንመለከተው።
አላለ ባለጠግነት ለራስ እርካታ ብቻ ሳይሆን የሌሎችን ህይወት ለማሻሻልና ለዘላለም የሚጠቅም መዝገብ ለመሰብሰብ እንደ መሳሪያ መታየት እንዳለበት አጥብቆ ጳውሎስ በዚህ ክፍል ላይ ይናገራል። ይህም የገንዘብ ፈተና ወይም ትዕቢትና ራስ ወዳድነት በመቃወም በልግስና በመልካም ስራ የተሞላ ህይወት እንዲኖሩ እነዚህ ባለጠጎችን ያበረታታል ጳውሎስ። አላደለ በትዕቢትና ራስን ወዳድነት ራስ ተኮር ከመሆን ህይወት ወጥተው አላደል ነገሮችን በዘላለማዊ መነጽር መመልከት እንዳለባቸውና ለጋስና በመልካም ስራ የተሞላ ህይወት መምራት እንዳለባቸው ጳውሎስ ይናገራል ማለት ነው። በዚህ ክፍል ላይ ለሚመጣው ዘመን ለራሳቸው ይላል። አይገርምም? የሚገርመው ለሚመጣው በዚህ ዘመን ለራሳቸው የሚኖሩ ሰዎች በሚቀጥለው ዘመን ለራሳቸው የሚያደርጉት ነገር የላቸውም። በዚህ ዘመን ለሰዎች የሚኖሩ ሰዎች በሚቀጥለው ዘመን ለራሳቸው የሆነ ነገር ያገኛሉ። አይገርምም? እኔ በጣም ሳጠናው የገረመኝ የእግዚአብሔርን ሐሳብ ነው ያገኘውበት። በዚህ ምድር ለራሳቸው የኖሩ ሰዎች በሚቀጥለው ዘመን ለራሳቸው የሆነ ነገር አያከማቹም። ማለት በራስ ተኮር በራስ ዙሪያ በራስ ዛቢያ ላይ የተኖረ ህይወት ለነገ የሚጠቅመው ነገር የለም። ግን ለነገ የሚጠቀሙ ሰዎች ምን አይነት ናቸው ከተባሉ ዛሬ ለሌሎች የኖሩ ሰዎች ናቸው። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ መንፈስ ይርዳን ወገኖቼ። አላደል ዛሬ የምንኖረው ህይወት ሌሎችን መካከለኛ ያደረገ ሌሎችን ከማንሳት ሌሎችን ከመርዳት ሌሎችን ከመጥቀም የሆነ ሲሆን ነገ በሚቀጥለው ዘመን አላደለ በሚመጣው ዓለም ለኛ የሆነ ነገር መሰብሰብ እንጀምራለን። ክብር ለእግዚአብሔር ይሁን። እውነተኛ አማኝ ህይወትን ለዛሬ ብቻ የሚኖር አይደለም። ይልቁንስ ሲኖር የዘላለሙን ዘለቄታዊ ታሳቢ በማድረግ ዘላለም ተኮር በሆነ እሳቤ መኖር እንዳለበት ጳውሎስ ይናገራል በዚህ ክፍል ላይ። ከዚህ የተነሳ ባለጠግነትም የሚያስተናግደውና ያለውን ገንዘብ የሚያውለው በዚህ ህሳቤ መሆን እንዳለበት፣ አማኝ ባለጠጋ በዚህ ህሳቤ ነገሮችን ማድረግ እንዳለበት ጳውሎስ ሲናገር እንመለከታለን። ለሚመጣው ዘመን መዝገብን ይሰብስቡ ብሎ ጳውሎስ ይናገራል። ስለዚህ አማኝ ባለጠጎች ምን ያደርጉ ከተባለ ለሚመጣው ዘመን መዝገብን ይሰብስቡ። ምን በማድረግ ይሰብስቡ? መልካምን በማድረግ በሰማይ መዝገብ ይሰብስቡ። የአማኝ ባለጠጋ ብልጽግናው የሚመዘነው ወይም የሚለካው ባለው የገንዘብ ብዛት ሳይሆን በሰራው መልካም ስራና በህይወት ጥራቱ ነው። ይህ ክፍል ሀብት ቁሳዊ ብቻ ሳይሆን በጎነትንና ሀብታም መሆን በጎ መሆንና ሀብታም መሆን እንደሚቻል የሚያሳይ ክፍል ነው። እንዴት በምድር መልካም እያደረጉ የሚለው ሐሳብ መልካም መሰረት ማለት ነው። ምን ማለት ነው? መልካም እያደረጉ የሚለው ሐሳብ በምድር መልካም ባደረግን ቁጥር በሰማይ የምንሰራው ስራ አለ። መልካም መሰረትን መልካም ነገርን እያደረግን ነው የምንሄደው። ስለዚህ ወገኖቼ በምድራዊ ነገር በምድር ባሉበት ጊዜ ሊያደርጉ ስለሚገባቸው ነገር ለነዚህ ለባለጠጋ አማኞች ጳውሎስ ሲናገር እንመለከታለን። መዝገብን እየሰበሰቡ ማለትም ምድራዊ ሀብትን በምድራዊ ባንክ ከማስቀመጥ ይልቅ በማይጠፋው የሰማይ መዝገብ ኢንቨስት እያደረጉ ማለት ነው። አይደለ? እዚህ በምድር ላይ የምንሰራው ስራ በሰማይ ትልቅ ኢንቨስትመንት እያደረግን ነው። እና ጳውሎስ ምን እያለ ነው ያለው? ሀብታም ባለጠጋ የሆነ ሰው በዚህ ምድር ያለውን ብልጽግና ወደ ሰማይ ያስተላልፈው እያለ ነው። ታውቃላችሁ አይደል? በባንኮቻችን ያለንን ገንዘብ ወደ ኢትዮጵያ እናስተላልፋለን። ወደ ፈለግንበት ቦታ ያለንን ነገር እናስተላልፋለን። እና ጳውሎስ ለነዚህ ባለጠጎች በምድር ያላቸውን ብልጽግና ወደ ሰማይ እንዲያስተላልፉ ወደ ሰማይ ትራንስፈር እንዲያደርጉት እየመከራቸው ነው የምንመለከተው። ያንን ማድረጊያ መንገዱ ምንድነው ከተባለ መርዳት፣ ለሌሎች ማካፈል፣ ራስን ለሌሎች መቁረስ ይባላል። ስለዚህ ጳውሎስ በዚህ አይነት ህይወት ራሳቸውን እንዲመሩ አማኝ ባለጠጎችን ሲያነቃቃና ሲያበረታታ እግዚአብሔር መምሰል ይሄንንም ያካተተ እንደሆነ ሲነግራቸው ነው የምንመለከተው። ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ሲነግራቸው ነው የምንመለከተው። አማኝ ባለጠጎች መንፈሳዊነታቸውን ጠብቀው ሊኖሩ ካስፈለገ
እነዚህን አራት ነገሮች ያድርጉ ብሎ ጳውሎስ ሲናገር እንመለከታለን። እንደው ሪቫይዝ ለማድረግ ያክል ምንድነው እስካሁን የተመለከትነው? እነዚህን አራት ነገሮች ያድርጉ ይላል ጳውሎስ። የመጀመሪያው ነገር ከትዕቢት ነገር ይራቁ ይላል። የእግዚአብሔርን ስጦታ እንደሆነ ይወቁ ይላል። ከዛ በኋላ እግዚአብሔርን ተስፋ ይሁንላቸው ይላል። እንደገና ደግሞ ለሚመጣው ዘመን መዝገብን ይሰብስቡ ብሎ ጳውሎስ ሲናገር እንመለከታለን ማለት ነው። ክብርን ለእግዚአብሔር ይሁን። ጌታን ስለዚህ ማለዳ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር በዚህ ማለዳ የሰጠኝና በልቤ ያስቀመጠው ከክፍሉ ተነስቼ የተዘጋጀሁት ይሄንን ይመስላል። እግዚአብሔር አምላክ ይባርካችሁ። በዚሁ ጨርሳለሁ። ተባረኩልኝ። ጌታ ይባርክ በብዙ የኔናት። አሜን። እግዚአብሔር ይባርክ። አላዛር ያብዛልህ፣ ይጨምርልህ። እግዚአብሔር ይባርክ። ደህና ዋል። ቸሪታ። አሜን። ጌታ ይባርክ ጌታ ይባርክ አላዛር። አሜን አሜን። ተባረኩልኝ። ጌታ ይባርክ። ተባረክ። አሜን አሜን። ተባረክ ጌታ አላዛር። አሜን አሜን። ጌታ ኢየሱስ ይባርክ። አላዛር ሻዬ አሜን አሜን። አሜን። ተባረክ። አሜን። አምላክ የተባረከ ይሁን። አሜን አሜን። እናንተም ተባረኩ። መልካም ቀን ለሁላችን። ሰላም ዋሉ። አሜን አሜን። ተባረክልኝ አዙዬ። አሜን አሜን። ተባረክልኝ አብዩ።